አስደሳች ዜና! ታዋቂዋ ድምፃዊት አስቴር አወቀ መጣው ባንተ መንገድ አንተ ብቻ ነህ ሁሉን የምትወድ ብላ ለጌታ ለኢየሱስ ዘመረች። በመጨረሻው ዘመን የእግዚአብሔር ሐሳብ በልጁ በኢየሱስ ዓለምን መጠቅለል ነው። አስቴር አወቀ እንኳን ጌታ ረዳሽ፣ እግዚአብሔር ይባርክሽ በሏት። ወንጌል ያሸንፋል፣ ኢየሱስ ያድናል። እንደ ጊዜ ጨካኝ እንደ ጊዜ ከዳተኛ እንደሌለ ታውቃላችሁ። በተፈጥሮ ዓለም አይደለም? ልክ እኮ ነው። መኪና ቢበላሽ ምን ይደረጋል? ቢያርጅ ይታደስ የለ እንዴ? መሬት እንኳን ይታደሳል አይደል? መጽሐፍ ቅዱስ አይደል እንዴ? መሬት እኮ ይታደስ። አንድ ሁለት ዓመት ስትተውት መልሶ እንደገና ሀብቶን እንደገና መልሶ ማምጣት ይችላል። እግዚአብሔርም የምድርን ፊት ታድሳለች ተብሎ ጽፎለትና ሁሉም ነገር መቀየር ወደ ነበረበት መመለስ ሲቻል የማይቻል ምን ብቻ ነው? ጊዜ። አስቡ፣ ጊዜ ከሄደ አይመለስ። በጣም ከዳተኛ ባይ 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 ባይ፣ አልተጠቀምክብኝም፣ አልተጠቀምሽብኝም፣ ተመልሰን አንገናኝም እና ጉድላክ ብሎ የሚሄድ ክፉ ጨካኝ ምንድነው? ጊዜ ነው። በአግባቡ ከሰራንበት ደግሞ ብዙ እናተርፍበታለን። ዳዊት የእግዚአብሔርን ሐሳብ እግዚአብሔር በሰጠው በራሱ ዘመን አገልግሎ አንቀላፋ። እኔና እናንተ የራሳችን ዘመን አለን። በሌሎቹ ባለፉት ዘመን አንኖርንም፣ በሚቀጥለው ጄኔሬሽን አንኖርም። አብዛኛዎቹ ሶሎ ዘማሪያን የሐሰተኛ ነቢያትና ሐዋርያት መሶብ ለቃቃሚዎች ናቸው የሚል እጅግ አስደንጋጭ የሆነ መረጃ ወጥቷል። ይሄ በጣት የሚቆጠሩ ራሳቸውን ለክርስቶስ ያስገዙ ዘማሪያንን አይመለከትም። ለጽድቅ ጥርሳቸውን ነክሰው ክብራቸውን በክብሩ ፊት ጥለው የክርስቶስን መንጋ ታምነው የሚያገለግሉም አሉ። ስማቸውንና ዝናቸውን በመጠቀም የሕዝቡን ልብ ለሐሰተኛ ነቢያት የሚያዘጋጁት፣ መንገዳቸውን የሚጠርጉ፣ ከእጃቸው የምንጠባ ጥቂት ነገር አግኝተው ከእርሳቸውንና ኩሮጃቸውን የሚሞሉ ክብረቢስ የወንጌሉ ነጋዴ ዘማሪያን ግን ማፈሪያዎች ናቸው። ይሄ መራራ እውነት ነው። በብዙ ወንጀሎች ተዘፍቀው ድርጊታቸው በመረጃዎችና በማስረጃዎች ተረጋግጦ የሕግ ተጠያቂ መሆን ሲገባቸው በጉቦ አቅም ከተጠያቂነት አምልጠው የሚገኙ ራሳቸውን የቀቡ ራሳቸውን የሾሙ ክፉ ሰራተኞችን ከወንጌላውያን ቤተክርስቲያናት ጋር የሚያግባቡት እነዚህ ዘማሪያን ናቸው። ከነዚህ አንዱ ደግሞ ተከስተ ነው። ይህችን መድኃኒት የተባለችውን ሐሰተኛ ነቢይት አጅቦ እንደመቆም ውርደትና አፍረት የትም የለም። ለራሱ ምንም የመሆን መብት አለው። ችግሩ ግን እርሱን ከሚቀበሉ ወንጌላውያን አብያተ ክርስቲያናት ጋር እነዚህን የሐሰት መዋለጃዎችን ለማግባባት ድልድይ የመስራቱ ጉዳይ ነው። የእግዚአብሔር ቃል እንዲህ ያለውን ትብብር ከክፉ ስራቸው መካፈል ይለዋል። ሳይሸማቀቁ ምንም ቅር ሳይላቸው ከሐሰተኞች ጋር የሚሰለፉ ዘማሪያን የክፉ ስራቸው ተባባሪ ናቸውና የሐሰተኞችን ዋጋ ይቀበላሉ። ለሐሰተኞች መንገድ ከሚጠርጉ ዘማሪያን ራሳቸውን ጠብቁ የምር መረጃም ወጥቷል። በድምፃዊ አንዱዓለም ጎሳና ህይወቷ ባለፈው እጮኛው ሞዴል ቀነኒ አዱኛ ቤተሰቦች መካከል ለወራት ሲካሄድ የነበረው የሽምግልና ሂደት ሙሉ በሙሉ መክሸፉ ተሰማ። ይህንን ተከትሎ የቀነኒ አዱኛ አባት በማህበራዊ ሚዲያ ቤተሰቦቹ በእርቅ ተስማምተዋል ተብሎ የሚሰራጨውን መረጃ በይፋ በማስተባበል እንደ ቤተሰብ የተስማማንበት ምንም ጉዳይ የለም ሲሉ አስታውቀዋል። የኦሮምኛ ሙዚቃ ድምፃዊ አንዱዓለም ጎሳ እጮኛ የነበረችው ሞዴል ቀነኒ አዱኛ ከከፍታ ቦታ ላይ ወድቃ ህይወቷ ማለፉ ይታወሳል። በእልፈቷም ድምፃዊ በዋና ተጠርጣሪነት ተይዞ ለወራት በእስር ቆይቷል። ድምፃዊው ከእስር ከተለቀቀ በኋላ ከቀነኒ ቤተሰቦች ጋር ያለውን ግንኙነት ለማደስና እርቅ ለመፍጠር አባገዳዎችንና ሽማግሌዎችን ሊኮ እንደነበር የተገለጸ ሲሆን ለወራት የዘለቀው ይህ የሽምግልና ሂደት በሁለቱ ወገኖች መካከል ስምምነት ላይ ሳይደረስበት ፍሬ ሳያፈራ መቅረቱ ተሰምቷል። የሽምግልናው መክሸፍ ይፋ በሆነበት ወቅት የቀነኒ አዱኛ አባት በተለይም በማህበራዊ ሚዲያ ጉዳዩ በእርቅ ተዘግቷል በሚል ለመሰራጨው መረጃ ምላሽ ሰጥተዋል። አባትየው በሰጡት መግለጫ በማህበራዊ ሚዲያ የቀነኒን ጉዳይ በእርቅ ሊጨርሱ ነው ተብሎ ለተለቀቀው መረጃ እኛ እንደ ቤተሰብ የምናውቀው ነገር የለም ብለዋል። ይህንን መረጃ ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ በእርቅ የተስማማንበት ምንም አይነት ጉዳይ የለም ሲሉ አቋማቸውን በግልጽ አስቀምጠዋል። አክለውም የህግ ሂደቱም እስካሁን መቋጫ አላገኘም። በማህበራዊ ሚዲያ የሚለቀቀው አንድ ወገን ያጋደለ መረጃ ነው። እንደ ቤተሰብ የተስማማንበት ምንም ነገር እንደሌለ እንድታውቁ እንገልጻለን ሲሉ ተናግረዋል። ድምፃዊ አንዱዓለም ጎሳ ከእስር የተለቀቀው ፖሊስ ምርመራውን አጠናቆ መዝገቡን ለአቃቤ ህግ ከላከ በኋላ አቃቤ ህግ በተሰጠው የጊዜ ገደብ ውስጥ ክስ ሳይመሰርት በመቅረቱ መሆኑ ይታወሳል። በወቅቱ የድምፃዊው ጠበቆች ደንበኛዬ ያላግባብ ታስሯል በሚል ፖሊስንና አቃቤ ህግን በመክሰሳቸው የፌደራል መጀመሪያ ደረጃ አራዳ ምድብ ችሎት አንዱዓለም በዋስ እንዲለቀቅ መፍቀዱ አይዘነጋም። የሽምግልናው ሂደት መክሸፉና የቤተሰቡ በእርቅ አንስማማም ማለትን ተከትሎ የህግ ሂደቱ በቀጣይ እንዴት እንደሚቀጥል የሚታወቅ ነገር የለም። አንዱ ኢየሱስ ክርስቶስ
አይሁድን ወይም ደግሞ ጻፍትን ወይም ፈሪሳውያንን ከከሰሰበት ክስ አንዱ እውሮች ናቸው የሚል ነው። እውሮች የሚመሩት እውርን ነው። እውርን ቢመራው ወደ ገደል ነው የሚገባው ነው የሚለው። ስለዚህ ኢየሱስ መጥቶ አይኖችን የሚከፍት የእግዚአብሔርን ሐሳብ በሰው ውስጥ እንዲሰርጽ የሚያደርግ አይን የሚከፍት ነገር ይዞ መጣ ማለት ነው። ምክንያቱም በየሰንበቶቻቸው እያነበቡት በየሰንበቶቻቸው የነቢያትን ድምጽ እየሰሙ ግን አላስተዋሉም ነበር ይላል። ለምን? አይኖቻቸው ስላልበሩ። በፍርሃት ነው የሚኖሩት፣ በጭንቀት ነው የሚኖሩት፣ በክርክር ነው የሚኖሩት፣ በቅናት ነው የሚኖሩት። ለምን? አይኑ ያልተከፈተለት ሰው ስለሆነ። ዛሬ ግን ለኛ አይኖቻችን ይበራሉ። የፈዘዘ ነገር ቢኖር ዛሬ እንደገና ይገለጣል። እስኪ አሜን በሉ። እስኪ መጽሐፍ ቅዱስ ላይ እንደዚህ የሚል ቃል አለ። ወደ ሐሳቤ ከመግባቴ በፊት ዛሬ ለአንዳንዶቻችሁ እንዲሆን ምናልባት ትናንት ላይ ብዙ ነገር ታዩ የነበሩ፣ ብዙ ነገር ትረዱ የነበረ፣ ብዙ የቃሉ እውነት አንደርስታንድ ታደርጉ የነበረ፣ ግን በጊዜ ሂደት እንደነዚህ ሰዎች ስትመራመሩ ይላቸዋል። ይሄ ፍልስፍና አንዱ ፍልስፍና የሚያደርገው ነገር ቢኖር ማጠውለግ ነው። ያጠወልጋል። የሚፈላሰፉ ሰዎች በቋንቋና በቃላት እዚያና እንደዚህ የሚሉ ሰዎች የጠወለጉ ናቸው። ለዚህ ነው ስትጠወልጉ ነው የሚለው። ጠውልገዋል ግን ይነጋገራሉ፣ ጠውልገዋል ግን ይነጋገራሉ፣ ግን ያወራሉ። የሚያወሩት ነገር የሚያጠወልግ እንጂ ወደ ዓላማ የሚመልስ አይደለም። ስለዚህ ከነቢያት ከመጽሐፍት ጠቅሶ ኢየሱስ ክርስቶስ ሲነግራቸው በኋላ ወደ ታች ስታነቡት ልባችን ይቃጠልብን አልነበረም ምን ይላል? የሚያቃጥል ልባቸው እንዲቃጠልና ወደ ዓላማቸው እንዲመለስ የማያጠወልግ ቃል ሲነግራቸው ቀጥታ ቀኝ ኋላ እንደዞሩ መጽሐፍ ቅዱስን ስታጠኑ ታገኙታላችሁ። ግን ዛሬ ልነግራችሁ ፈልጋለሁ። መጀመሪያ እግዚአብሔር በኔና በእናንተ ዘላለማዊ አጀንዳን አስቀምጧል። አሜን ነው። ጀምረነዋል። ግን ምናልባት መሃል ላይ እንዲና እንዲህ ያለን ሰዎች ዛሬ ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 2 ላይ ውሃውን ወደ ወይን ጠጅ ተአምር ወዳደረገበት ዳግመኛ ይላል ወደ ገሊላ። ስለዚህ አንዳንድ ሰዎች ላይ ዛሬ ዳግመኛ ነው የሚመጣልን። ወደ ሐሳባችሁ የሚመልሳችሁ፣ ወደ ዓላማችሁ የሚመልሳችሁ፣ ወደ ጥሪያችሁ የሚመልሳችሁ፣ ከፍርሃት ነፃ የሚያደርጋችሁ አይኖቻችሁ ዛሬ እግዚአብሔር ያበራቸዋል። ሃሌሉያ። አይንን ማብራት የሚችል እሱ ብቻ ስለሆነ ካልበራልን እመኑኝ በጣም አደገኛ ነው። ወድቀን መጸለይ ነው። እየሰጠሙ እኔ ወንዱ እኔ ዘራፍ አይሰራም። እየሰጠምክ ከሆነ አድነኝ ነው። ጴጥሮስ እንደዛ ነው አወጣው። ኢየሱስ ያድናል። በነገሥት መጽሐፍ ላይ ደግሞ ፍርሃትን የሚቀርፍ ሐሳብ ነው ያለው። የኤልሳና የሎሌው ታሪክ ነው። ከጊያዝ ቀጥሎ ያለ ሎሌ ነው። ያው ጊያዝ እንደምታውቁት ለምጻም ሆኖ ወጥቷል በንዕማን ሰዓት። ከዛ በኋላ ያለው ነው። የሶሪያ አደጋ ጣዮች ሁልጊዜ በእስራኤል ላይ አደጋ ይጥላሉ። ምዕራፍ 6 ላይ ማለት ነው ከመጀመሩ በፊት ስታነቡት ይጥላሉ። እና ብዙ ጊዜ የእስራኤል ንጉስ ከአደጋ አምልጧል። ስለዚህ ይሄ ንጉስ ግራ ገባውና ከኛ መካከል አንድ የተወዳጀ ሰው ማለ ከእስራኤል መንግስት ጋር አለ። ከዛ ግን አብረውት ያሉት ሰዎች እንደዚህ ያሉት አይደለም እኮ አልገባህም? ምን አይኑ የበራለት ሰው አለዛ። ማ አንድ ነብይ። ስንት? አንድ ሰውዬ። አዎ አንድ ነብይ። እና ምንድነው እሱ? እልፍኝህ ውስጥ ሆነ የምትነጋገረውን ነገር ለእስራኤል መንግስት ይነግረዋል ንጉስ። ታዲያ ምን ችግር አለው? ሰራዊትን ጠቅላላ ወደዛ ላዝምታ አለ። ወደ አንድ ሰው መስሎታል እዛ ያለው። አጠገባችሁ ጋር ያለውን ሰው ብዙ መላእክቶች እንደከበቡ ታውቃለህ ወይ በሉት።
ዛሬ አይኖች ከፈትና ታያቸዋለህ በሉታ። ሃሌሉያ። ምክንያቱም እግዚአብሔርን በሚፈሩት በቅዱሳን ዙሪያ ማን ነው? መላእክቶች ይሰበሰባሉ። ከዛ ጧት ላይ በሰራዊት ተከበበ። አንድ ኤልሳ ግን ተከቦ በድንኳን ውስጥ ሆኖ ተረጋግቶ ቁጭ ብሏል። ፍርሃት የሚባል እሱ ጋር የለም። አጠገቡ ግን አይኑ ያልበራለት አንድ ሰው አለ። አይኑ የሚያይ ግን አይኑ ያልበራለት። ገብቷቸዋል? አዎ። አሁንም ቤተክርስቲያን ውስጥ በስጋ አይኑ የሚያይ በመንፈስ አይኑ የማያይ ሰው በጣም ብዙ አለ። ስለዚህ ዛሬ እግዚአብሔር ፍቃደኛ ከሆናችሁ ከወሰናችሁ ወደ ጥሪያችሁ የሚመልስ ወደ ዓላማችሁ የሚመልስ እግዚአብሔር ወዳየላችሁ የሚመልስ አይኖቻችሁን እግዚአብሔር ይከፍታል። አሜን። እስኪ አሜን በሏ። አሜን። ይህ ብላቴና ሲወጣ ሲያይ ተከበዋል። 2,000,000 ሰራዊት። እነዚህ ጥይት የላቸው፣ እነዚህ መሳሪያ የላቸው። የሚያገለግለው አንድ ሎሌ ጋር አንድ ነብይ፣ በዙሪያው ደግሞ ያለ ሰይፍ የታጠቀ በቃ የሶሪያ ሰራዊት። ከዛ ቃል በቃል እንደዚህ ወዮ ወዮ ጌታ ሆይ ምን እናደርጋለን? ኦፍ ኮርስ ምንም አታደርግ፣ ላንተ ነው የሚደረግልህ። ምን እናደርጋለን አለ። ማለት ሰይፍ ከየት እናመጣለን? እንዲና እንዲያ እንግዲህ የሚያስበው ምድራዊ ሐሳብ፣ ያው አይኑ ምድራዊ ስለሆነ ምድራዊ ነገር ነው እያሰበ ያለው። ከዛ ግን እንደዚህ አለ። ተረጋግቶ ኤልሳ አትፍራ፣ ከኛ ጋር ያሉት እነሱ ጋር ካሉት በልጣል። አሜን። እስኪ አሜን። አሜን። እንግዲህ እዛ ጋር አልተጻፈም፣ ግን የደነገጠና ግራ የተጋባ ይመስላል። ከዛ ኤልሳ አንድ ነገር ጌታ ሆይ አለ። አይነ ስውር እኮ አይደለም ሰውየው። እባክህ የዚህን ብላቴና አይን አብራለታል። ለአንድ ደቂቃ አይኑን ይከፍትለታል። በእሳት ሰረገላ ኤልሳ ብቻ አይደለም የተከበበውና የሚጠበቀው፣ ኢየሩሳሌም ተራራዋ ጠቅላላ። ሃሌሉያ። ግን ምን አይኑ እስካልበራለት ድረስ አጠገቡ ያለውን ነገር ማየት አልቻለም። በፍርሃት በሞት ፍርሃት ውስጥ ነበረ። ዛሬ ለአንድ ሰው መልእክት አለኝ። በተአምራት ጌታ ወደኛ ይመጣል። በኢየሱስ ስም ይመጣል። ኧረ ተው። አሜን አሜን። ስለዚህ በፍርሃት ውስጥ ያላችሁ ሰዎች ዛሬ መልእክት አለ። ከፍርሃት ነፃ መውጫው ጦርነት አይደለም፣ ጥይት አይደለም፣ የሆኑ የምታቋቸው ሰዎች አይደሉም፣ የሆኑ ባለስልጣኖች አይደሉም። የአይንህ መከፈት። አይንህ ሲከፈት ማን ካንተ ጋር እንዳለ ታውቃ። በብሉይ ኪዳን አይታችሁ ከሆነ እየመጣ እግዚአብሔር ሰው በባህሪው ፈሪ ስለሆነ ይመጣል። ለአብርሃም ምን አትፍራ፣ እንዴት አልፈ እኔ ጋሻህ ነኝ ይለዋል። አየ የማይፈራበት ምክንያት እዛ ጋር ያሉ የተወለዱ ጦርነት የሚችሉ ልጆች ስላሉ ሳይሆን እግዚአብሔር ከሱ ጋር። ስለዚህ እኔ ጋሻ መሆኔን ወቅ። ያዕቆብ ሆይ አትፍራ፣ ለምን እኔ ካንተ ጋር ነኝ። ጳውሎስ አትፍራ፣ ለምን እኔ ካንተ ጋር ነኝ፣ ካንተ ጋር ነኝ። እነዚህ ባህሩ ላይ ወይም ደግሞ እዚህ ጀልባው ላይ ያሉትን ከ270 በላይ ነፍሳት እነሱን ሁሉ አሳልፈው እግዚአብሔር ሰጥቷል። አትፍራ፣ በቄሳር ፊት ምን ትላለህ? ትቆማለህ። ሃሌሉያ። አትፍራ ካለ የሚያስፈራ ነገር አለ ማለት ነው። ስለዚህ የሚያስፈራውን ነገር ለማለፍ እግዚአብሔር የሚጠቀመው አንድ ሜትድ ብቻ ነው። እሱም አይኖቻችንን መክፈት። ሃሌሉያ ሃሌሉያ። ከበሽታ በላይ የሆነውን አንተ ጋር ያለውን ጌታ እንድታይ አይንህን ይከፍተዋል። ከችግር በላይ የሆነውን ጌታ አሜን። ያዕቆብ ያለው በውሃ ውስጥ ስታልፍ ከውሃ ነጥቅ ያወጣለሁ አላለው። በእሳት ውስጥ ስታልፍ ከእሳት ውስጥ እንዲመጭቅ አረጋለሁ አረ። በእሳት ውስጥም ስታልፍ በውሃ ውስጥም ስታልፍ ጋራንቲ አንድ ነገር ነው፣ አይንን ከፍተዋለሁ። ምን? እኔ ካንተ ጋር እሆናለሁ። በዚህ ነው በቃ የምትረጋጋው። እስቲ እግዚአብሔር ከኔ ጋር ነው በሉኛ። እስቲ ጌታ ከኔ ጋር ነው በሉ እስቲ። ከ3 ዓመት ተኩል በላይ አብሯቸው የነበረ ለ3 ቀን ነግሯቸዋል እኮ ነግሯቸዋል። ምን? አዎ አሁን ልባችሁ አዝኗል፣ ግን ድጋሜ ታዩኛላችሁ።
ዓለም አሁን እየጨፈረች ነው። አሁን እናንተ አዝናችኋል። አዎ እኔ ልሞት ስለሆነ ግን ዳግመኛ ምን ትሉኛላችሁ? ታዩኛላችሁ። ለኔና ለእናንተም ይሄ ነው። አይኖቻችን ከተከፈቱ ኢየሱስ ሊመጣ በደጅ እንደሆነ አይናችን ከፍቶ እናያሳየን። ስለዚህ ነገሩን ትተውት በሌላ የፍልስፍና ትምህርት ውስጥ ገቡ ማለት ነው። መመራመር መቼም ሙሴን ያውቃሉ፣ መቼም የነቢያትን ቃል ያውቃሉ። መጽሐፍ አያውቁም ልንላቸው አንችልም። ግን መጽሐፉን የሚያወሩበት መንገድና ኢየሱስ መጥቶ ደግሞ ያወራበት መንገድ ፈጽሞ የተለያየ ነው። እንደ ዘመኑ ቤተክርስቲያን የሚያወራህ ነገር የማይመልስህ ከሆነ፣ የሚያወራህ ነገር ወደ ዓላማ የማያመጣ ከሆነ፣ የሚያወራህ ነገር ምድር ላይ የሚበይድህ ከሆነ እየተመራመረ ነው ወይም ደግሞ እየተከራከረ ነው። የኢየሱስ ቃል ግን ሲመጣ እንደዚህ አለው። አንተ እኛ የከፈትነውን ያንኑ መጽሐፍ እሱ ሲከፍተው ልባችን ይቃጠል ነበር። ልባችን ይቃጠል፣ አይኖቻቸው ተከፈቱ ይላል። ከነቢያት ጠቅሶ የነገራቸው፣ ከሙሴ መጽሐፍት የነገራቸው ተረጎመላቸው። አየ መጽሐፍቱን ይዘቷል፣ ግን ተረጎ አቤት እንደው እዛ በሆንኩኝ ምን ብሏቸው ይሆን? እንዴት ይሆን መጽሐፍን ያብራራላቸው? ዋው! ብሉይ ኪዳን ውስጥ ያለውን አዲስ ኪዳን ፈለቀቀው። ከዛስ ጋሉ ሲግሉ አሁንም ወደ ኤማዎስ አልቀጠሉም መንገድ። ብዙ ሰው ቤተ ክርስቲያን ይመጣል፣ እንደዚህ ያደረክምና አዎ እኔ ነኝ እንደው እኮ ምናምን ከዛ መልሶ ወደዛ ኃጢአት ከዚህ ሲወጣ ሄደ። የእግዚአብሔር ቃል ከመጣ 180 ዲግሪ ነው የሚያዞር። ሃሌሉያ! ያስደነግጣል። ወዴት? ወደ እግዚአብሔር ሐሳብ ይመልሳል። ከዛ በፊት እኮ አንደኛ ወንድሞች ሄደው ደግሞ ተነሳ የሚባል ወሬ ነገሩናል። ከዛ ሲሄዱ እንደተባለው ሆኖ አገኙት። ራሱ እኮ ነው የሚመሰክሩት። እኔ ግርም ይለኛል። ከዛ ደግሞ እንደገና እህቶች ደግሞ ሄዱ ይላል። እህቶችም ደግሞ እንደዛው ሆነው አገኙት። ግን ወዴት? ይሄን የሚያወሩት ወዴት እየሄዱ ነው? ወደ ኤማውስ እየሄዱ። የሚያስመልስ ነገር እየሰሙ ወደ ኤማውስ ነው የሚሄዱት። አየ መንፈስ ያለበት ኃይል ያለበት አይንን የሚከፍተው ኢየሱስ መጥቶ ሲከፍተው ግን አንድ ቁጥር አላለፉም። ቀጥታ ስታነቡት ተመለሱ ይላል ወደ ኢየሩሳሌም፣ ወደ ስፍራው። ሃሌሉያ! ኧረ ተው አሜን ነው ወይ? ዛሬ ለአንድ ሰው አይኑ ይከፈት። አሜን። ከፍርሃት ነፃ መውጣት ትፈልጋለህ ብራዘር? አይኖች ይከፈቱ። አሜን። አይኖች ይከፈቱ። የሚገርም ነው ነፃ የሚያወጣን። በጣም ብዙ ቤተክርስቲያን ውስጥ ብዙዎቻችን ጠውልገናል። ግድ ስለሆነ ነው የምንመጣው። አንዳንዶቻችን ያው መቼስ እንደዛም ሄጄ ኖ አይንሽ ተከፍቶ መውጣት አለብሽ። ከኖርማል ክርክር ከሆነ ነገር ከሆነ ታሪካዊ ከሆነ ነገር ነፃ የምትወጡት አይኖቻችሁ ሲከፈት። አይን የሚከፍተው ደግሞ ወንድም ጥበቡ አይደለም። አይን የሚከፍተው በሰማይ ያለ መንፈሱን የላከልን ለሚጠይቁት ሁሉ ወዲያው የሚቀርብ የፈለጉት ሁሉ የሚያገኙት ልባቸውንና ሞቲቫቸውን የሚመረምር የሚጠይቁበትን ምክንያት የሚያቅ መንፈስ ቅዱስ በዚያ አለ። ስለዚህ ዛሬ ምናልባት አንድ ወቅት ላይ እንዲና እንዲያ የነበራችሁ መስመር የሳታችሁ ሰዎች መመለስ ይሆናል። ዛሬ የመመለሻ መንገዱም አይን መብራት ነው። አይኖቼ ይበራሉ በሉኛ። ወደ ዓላማዬ እመለሳለሁ፣ ወደ ሐሳቤ እመለሳለሁ፣ ወደ ቀልቤ እመለሳለሁ። ምን ማለት ነው? እግዚአብሔር አንተን ሲፈጥር ዲዛይን ወዳደረገ ስፍራ ዲዛይን ወዳ እያንዳንዱ አማኝ ዲዛይን አለው። እያንዳንዱ አማኝ ግን ያንን ለማወቅ ያንን የሚያሳውቀውን አካል ማወቅ አለበት። ያ አካል ኢየሱስ ይባላል። ኢየሱስን ለማወቅ ደግሞ አይኖቻችን ሊበሩ ያስፈልጋል። አይኖቻችንን አምላካችን ያብራልን። ዛሬ የጋረደ ነገር በፍርሃት ህይወት እንድንኖር ጠላትን እንድንፈራ አሸናፊዎች ናችሁ ተብለን በተሸናፊነት ህይወት እንድንኖር የሚተጋ ዛሬ
ይህ መንፈስ የተመታ ይሆናል። እስኪ አሜን። አልጠወልግም። አሜን። አልጠወልግም። በፍጹም የሚያጠወልግ ነገር አልሰማም። የሚያነሳኝ ነገር፣ የሚያበረታኝ ነገር፣ እግዚአብሔር በእኔ ያለውን ፕሮግራም የሚፈጽምበት ነገር፣ ዲዛይኑን የማስፈጽምበት ነገር፣ የመጨረሻውን የእግዚአብሔርን አጀንዳ የማስፈጽምበት ነገር፣ ህይወት ያለበት ነገር፣ የሚያነሳ ነገር፣ የሚያበረታ ነገር ቢያመኝም እሰማዋለሁ። ሃሌሉያ። እግዚአብሔርን የሚፈራ ሰው እሱ በሚወደው መንገድ ምን ያስተምረዋል። ዛሬ ለአንድ ሰው መልእክት አለ። አይኖቻችሁ ይከፈታል። ኧረ ተው፣ አይኖቻችሁ ይከፈታል። አይኖቻችሁ ሲከፈቱ ትክክለኛ ክርስቲያን የሆነ ሰው ልክ አይኑ ገና ሲበራለ ልክ ሲከፈት የሚያየው አንድ ነገር ነው፣ ኢየሱስ። ሌላ ካየ ሌላ ነው የገለጠልን። በእርግጥ መንፈስ ቅዱስ መጥቶ ሲያበራው አይንህን እንደተሰቀለ ሆኖ ኢየሱስ ተስሎ ታየዋል። ፍለፊትህ ኢየሱስ ባይዘወይ ብዙ ነገር የማየት እድል ያገኘ ነው። ኢየሱስ ከፊታችን የራቀ ሲሄድ እንዲህ የማየት አቅም ይኖርሃል። አንድ ነገር ለምን 10 ሳንቲም እስኪ ወደ አይንህ አስጠጋት። ትልቁን ከአገር ማየት አትችልም። እያራከው በሄድክ ቁጥር ግን ብዙ ማየት ትጀምራለህ። አሁን ግን ኢየሱስ ዛሬ ወዳንተ የሚያቀርብ አይኖች ተከፍተው እሱን ብቻ የምታይበት ጸጋ የእግዚአብሔር ኃይል ባንተ ላይ ይመጣል። በኢየሱስ ስም ይመጣል። አይኖቻችሁ ይከፈታሉ። አይኖቻችሁ ይከፈታሉ። አይኖቻችን ይከፈታሉ። አይኑ የተከፈተለት ሰው ወሬው ኢየሱስ ነው፣ ንግግሩ ኢየሱስ ነው፣ ስራው ኢየሱስ ነው፣ የሚጠብቀው ኢየሱስ ነው፣ ታጋሽ ነው፣ የመንፈስ ፍሬ የሞላው ነው። ሃሌሉያ። አይኑ የተከፈተለት የሆነ ነጭ እርግብ ስትበራየው አይደለም አሁን እያወራው ያለው አይነ ሲከፈት አይደለም። አንዳንድ ሰዎች አሉ እንደ ልብ እየኖሩ ተኝቼ ዋው የሆነ ሰማይ ተከፍቶ ነጭ ለበሰ ነገር ምናምን የሆነ መልአክ አየሁ ይላል። እሺ ከዛስ ምን? ከዛ ስትል እዛው ነው ያለው። አይ አላየም። ይሄ እንደ ብርሃን ራሱን የለወጠ ሌላ አካል ነው ያየው። ካየህ ጳውሎስ አየ። ብዙ ተከራከረ፣ ብዙ ገደለ፣ ብዙ ሄደ። የሆነ ጊዜ ላይ የሚያቃትን ፀሐይ የሚያስንቅ ነገር አየ። በቃ አየ። አይኖቻችን ይከፈቱ። በቃ የእውነት እኔ አንዳንድ ጊዜ በቃ ምንም የሆነ የምባርከው መባረክ ሁለት ነገር እግዚአብሔር ይንካችሁ። እሱ ከነካ ሌላ ሊነካ አይችልም። ለሌላ መሆን አትችልም። የተነካ ሰው የሚኖረውን አኗኗር ትኖራለህ። ሃሌሉያ። የሆነ እብድ አይታችኋል ሲሄድ ምናምን የሆነ ስትነጋ ትንሽ ንክ ነው አይደል? ተነክቶ እኮ ነው። ስለዚህ ለተነካው ነው ሰውየው እየኖረ ያለው። የነካው አካል ብቻ ነው ሐሳቡን የተቆጣጠረው። ስለዚህ አንተን ማን በቃ ይንካ ኢየሱስ። ፍለፊት ኢየሱስ ይሳል። የዛኔ አንዱ ከህይወት የሚወገደው ነገር ቢኖር ፍርሃት። በዙሪያ የጠላት ማዕት ተሰብስቦ አንተ ሰማይ ተከፍቶ እላይ ያለውን አንድ መልአክ ስንት ሺህ ወታደር እንደሚገድል ታውቀዋለህ። አለቀ። ያ ኦሮጎዳ ኢየሱስ ያድናል። አንድ መልአክ 180 ሺህ ወታደር ገደለ ይላል መጽሐፍ ቅዱስ። በቅዱሳን መካከል በቅዱሳን ዙሪያ ደግሞ አንድ መልአክ አይደለም መላእክት ነው የሚለው። መላእክት አንድ ቁጥር ያለፈ። ስለዚህ ፍርሃት ከህይወታችን ይነቀል። የሞት ፍርሃት ይነቀላል። እሱን የሚያልፍ የእግዚአብሔር ኃይል ባንተ ላይ ይመጣል። ስለዚህ መፍትሄው አንድ ነው፣ አይኖች ይከፈቱ። ለአንዳንድ ሰው ዛሬ ድጋሜ የደበዘዘ ነገር ቅርፊት ከአይናችን ላይ በኢየሱስ ስም ዛሬ ያነሳልናል ጌታ። አሜን አሜን። ወደምናፈራበት ወደምንበዛበት የምንገባበት አይኖቻችን ዛሬ ይከፈታሉ። በኢየሱስ ስም ይከፈታሉ።
ከፍርሃት ነፃ የሆነ ህይወት መኖር እንጀምራለን። አይኖቻችን ሲከፈቱልን ኢየሱስን እናየዋለን። ኢየሱስን ስናየው የመቅረቡን ዋው የዘመኑን ማለቅ መረዳት እንጀምራለን። ኢየሱስ ጌታ ነው። ሰው አይኑ ተከፍቶ ኢየሱስን ወደ ማየት ኢየሱስን ወደ ማሰብ ሲመጣ በቃ ነገር እንዳለቀ ሰው መኖር ይጀምራል። በቃ ነገር አልቋል። ከዚህ በኋላ ኑሮ፣ ህይወት፣ ትዳር ለኢየሱስ ይሆናል። ከፍርሃት ዛሬ እግዚአብሔር ነፃ ያወጣ